አንዱን ጥሎ አንዱን አንጠልጥሎ የትም አላደረሰም። በሀብት የተንበሸበሸን ሀገር የበሬ ትከሻ ላይ አሳርፎ መጓዝም አላዋጣም። ዓለም የመሰከረው ሀብት ያላቸው ሀገራት ሳይቀር በአንድ እግር ለመቆም ከመሞከር መቆጠብ ምርጫቸው አድርገው ጽኑ መሰረታቸውን ለማስፋት ደፋ ቀና ሲሉ ኢትዮጵያም ዝም አላለችም። የመደመር መንግስት ብዝሃ ዘርፍና ብዝሃ ተዋናይ የኢኮኖሚ አተያይን ተግብሯል። እንደ ኢትዮጵያ ላለ ኢኮኖሚ በአንድ ሴክተር መሪነት ላይ ተንተርሶ መስራት ካለንበት የደህንነት አረንቋ በፍጥነት ሊያወጣን አይችልም። ብዝሃ ዘርፍ እና ብዝሃ ተዋናይ የኢኮኖሚ አቅጣጫ መከተል አለብን የሚል እምነት ተይዞ የተነደፈው ፖሊሲ በእጅጉ ውጤታማ የሆነ እንዳለ ሁላችሁም የምትገነዘቡት ጉዳይ ነው። ኢኮኖሚው ግብርና መር በነበረባቸው ዓመታት ግብርናው ሊዘምን ቀርቶ በሬን ከመጠቀም ፈቀቅ አላለም። ደግሞስ አንድ አይን ያለው እንዲሉ በተለዋዋጩ ዓለም አንዳች ፈተና ሲመጣ ሌላ ምርጫ እንደሌለው ሁሉ መፍትሄ ይርቀዋል። አርሶ አደር ለዕለት ጉርሱ ከማምረት ባሻገር ካልተመለከተ፣ ባለሀብቱ አቅሙን ሰብሰብ አድርጎ ወደ ማምረት ካላማተረ ያለን አቅምና ጸጋ ገልጦ ተዳፍኖ የሰነበተውን ተተብትቦ የዘለቀውን ኢኮኖሚ ከተኛበት መቀስቀስ የሚታሰብ አልነበረም። ይህ ደግሞ አንድ ለአንድ በአንድ አይሆንም። መሰረቱም አርዕስቱም ብዙ መሆን ይጠበቅበታል ይላል የመደመር መንግስት። አዳዲስ ዘርፎች መፍጠር፣ ወደዚያ መሻገር፣ በዘርፎች ውስጥም የሚፈጠር ሽግሽግን መከወን፣ አዳዲስ የመልማት አቅሞች ማውጣት፣ አዳዲስ የገበያ ዕድሎችን መፍጠር፣ ያለን አቅም ማዘመን፣ ወደ ዓለም መስፈንጠር፣ መዋቅራዊ ሽግግር ማረጋገጥ፣ ዕውቀት እንደ ምርት መጠቀም፣ በችግር ትብታብ ታስረን እንዳንቀር ተስፈንጥረን ወደምንፈልገው ነገር እንድንደርስ በአንዳንድ ጉዳይ ዝላይ ያስፈልጋል። የዝላይ ትኩረት ግን ሰው ተኮር ትውልድ መር መሆን አለበት። ሰው ላይ ያነጣጠረ መሆን አለበት። ብዝሃ ዘርፍ ሀገር አቀፍ መሆን አለበት። የተገለጠ የቱሪዝም ሀብት፣ ተመልካች ያገኘ የማዕድን ጸጋ፣ ያልነበረ አምራችነት፣ ተወዳዳሪነት፣ ነጋችንን የሚበይኑ የማዳበሪያና የተፈጥሮ ጋዝ ማምረቻዎች፣ ግዙፉ ህዳሴ፣ እነዚህ ሁሉ በመደመር መንግስት ለልዕልናችን መረጋገጥ የኢኮኖሚውን የአንዱን አንጠልጥሎ ጉዞ ገተው በአዲሱ እሳቤ ቃኝተው በፈተና የማይሸበር በአስቸጋሪ ሁኔታ የማይበገር በብዙ አምዶች ላይ እንዲተከል ያደረጉ ግዙፍ ስራዎች ናቸው። ለዚሁ ነው በመደመር መንግስት ጋት በጠንካራ ህዝብ ተሳትፎ ወደ ቀደመ ኃያልነቷ ለመመለስ እየተጋች ያለችው ኢትዮጵያ ግዙፉን የኢኮኖሚ መሪነት ውጥን ማማተሯ። በ2032 የኢትዮጵያ ኢኮኖሚ ቢያንስ ከአፍሪካ ሁለተኛው ኢኮኖሚ ይሆናል። በ2036 የኢትዮጵያ ኢኮኖሚ ከአፍሪካ የመጀመሪያው ኢኮኖሚ ይሆናል። ይሄን እናሳካለን። ማንም ሊያስቆመን አይችልም።